በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጤና ይስጥልኝ እንደምን አላችሁ በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ከዋክብት ምእመናን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ከሁለት እንግዶች ጋራ የበዓሉን ዕለት በዚህ መልክ እንድናሳልፍ ወደ እናንተ በየቤታችሁ ቀርበናል። የሰላም አምላክ እግዚአብሔር ከሁላችን ጋራ ይሁን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። እንግዶችን አስታውሳችኋቸው ታቋቸዋላችሁ? ስታዋቸው የምታቋቸው ናችሁ? ሁለቱንም ከአምስት ዓመት በፊት ልክ እንደዚሁ ከነዚህ ከሁለት እንግዶች ጋር ነበርኩ። ላስታውሳችሁ። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በጣም አመሰግናለሁ። እንኳን አደረሳችሁ ለትንሣኤው በዓል። እንኳን አብሮ አደረሰ። ማን ልበል እናንተን? ስማችሁን እስቲ በኢትዮጵያ ላለው አድማጭ ተመልካች በውጭም ዓለም በመላው ዓለም ላለው ሁሉ እስቲ ራሳችሁን አስተዋውቁ። ማን ናችሁ? ስሜ ዲያቆን አቤል ዮናስ እባላለሁ። 11 ዓመቴ ነው። 6ኛ ክፍል ነኝ ያለሁት። የምማርበትም ደግሞ ኦነርስ ፓትሪክ ሄንሪ ነው። አሌክዛንድሪያ ቨርጂኒያ ነው። ባስኬትቦል በጣም እወዳለሁ አያለሁም። ቅዳሴም ቤተክርስቲያንም እወዳታለሁ። መልካም አቤል እግዚአብሔር ያሳድግልን። ዲያቆን አቤል። የኔ ስም ዲያቆን ቅዱስ ኤፍሬም ነው። 12 ዓመቴ ነው። እኔ ፓርክላንድ ማግነም ሮስኩ ነው የምሄደው በኦንሊ ብሩክቪል ሜሪላንድ እና እኔ ብዙ ጊዜ አላቅም ብቻ ሁሉ ጊዜ ቅዳሴ በራሴ ሰዓታት ሁሉ በራሴ ላለው ሰዓት ሳለኝ ቁጭ ላለው እና ቅዳሴ ለራሴ ላለው። ሁለታችሁም ዲያቆኖች ናችሁ። አሁን በደንብ እንዳስታውሳችኋቸው እርግጠኛ ነኝ። እንደገና ድንገት መልካቸውም ስለሚመሳሰል የትኛው ነው ቅዱስ የትኛው ነው አቤል እንዳትሉ፣ በስተቀኝ በኩል ያለው ዲያቆን አቤል ዮናስ ነው። በዚህ ደግሞ በስተግራ ያለው ዲያቆን ቅዱስ ኤፍሬም ነው። እንዴ ዲያቆን አልኩኝ እናንተ መርጌታ ነው ማለት ያለብኝ? ዲያቆን ነው አቤል። ዲያቆን ይሻላል። የቱ ነው የሚሻለው? ዲያቆን። ምክንያቱም የክብረ በዓል ቀለም ሙሉን እያላችሁ ነው ያላችሁት። ማህሌቱን አሳምራችሁ ነው የምትቆሙት። በ5 ዓመት ለውጥ ያኔ የስንተኛ ክፍል ተማሪ ነበራችሁ? ሰባተኛ ክፍል ነበራችሁ። አሁን ስለዚህ 11 ልትሆኑ ነው ማለት ነው። 11 አሁን 11 ናችሁ። 11ኛ ክፍል ናችሁ። ስለዚህ ወደ ኮሌጅ ለመሄድ አንድ ነው የቀራችሁ ማለት ነው። 12ኛ ክፍል ትማራላችሁ፣ ከዛ ወደ ኮሌጅ ትሄዳላችሁ። እና በጣም ይደንቀኛል። ማህሌት በጣም ነው የምትወዱት? በጣም ነው የምትወዱት? የትኛውን የማህሌት ክፍል ነው የምትወዱት? እንደው ወረቡ ላይ ነው ወይስ እንደው ከመጀመሪያው ጀምሮ ነው? ስቡ ከሚባል ጀምሮ አላችሁ እናንተ ቀድማችሁ ነው የምትመጡት። የትኛውን ነው አቤል የበለጠ? እኔ የስመላለም ጽናጽሉ ወልደዋለሁ። ከማህሌቱ በተለይ ከማህሌቱ ስመላለሙን ነው። ቅዱሴስ እንደዛው ተመሳሳይ ነው? የማልወደው የለም ግን የሚያመረኝ አመላለሱ ላይ ከበሮም በጣም ነው የምትመቱት። ከበሮም ስትመቱ አይቻለሁ። ደግሞ ከበሮም ስትመቱ በጣም በስነ ስርዓት ነው የምትመቱት። ዝም ብሎ እንዲፍንጥዝ ምናምን ወደ ላይ ምናምን አትሉም። በስነ ስርዓት በጣም በሚያምር መልክ ሽብሸባው ሁሉ ደስ በሚያሰኝ መልክ ነው። 7ኛ ክፍል ሆናችሁ ስለ ትምህርት አውርተን ነበር። 11ኛ ክፍል ሆናችሁ አሁን ስለ ትምህርት ምን እንደምታስቡት ቅዱሴ? ለምሳሌ ወደፊት በምን አይነት ፕሮፌሽን የትኛውን ትምህርት ወደህ የምትሄድ ይመስልሃል? አሁን ሳስበው ወደ ሜዲሲን አይነት ነገር መግባት። ወደ ሜዲሲን ባዮሎጂ ላይ ሳይንስ ላይ በጣም ጥሩ ነው ያለው። ስለዚህ ሜዲሲን ትምህርት ያዋጣል። በዛው ዲያቆን ዶክተር ነው ወይስ ወደ ቅስናውም ትመጣለህ?
ሁለቱ የትኛው ዲያቆን ዶክተር ወይስ ቄስ ዶክተር? አይ ዲያቆን በመጀመሪያ ስለሆነ መጀመሪያ በዲያቆን ነው፣ ምክንያቱም ቀጥሎ ነው። አይ ወደፊትስ አቤል አንተ በምን አይነት ትምህርት ላይ ነው ያንተ ወደፊት የምትሄደው? እግዚአብሔር ከፈቀደ የሳይበር ሴኩሪቲ ነው ሞር የምወደው። አንተ የአይቲ ሰው ነው ማለት ነው። አንተ በእሱ ትሄዳለህ፣ ከእንትኑም ትቀጥላለህ፣ ወይ በምርግትናው ወይ በቅስናው በእሱም ትሄዳላችሁ። ደግሞ በደንብ ጥሩ ጥሩ ትምህርት እያስተማራችሁ ነው ያላችሁት። ያው ከኔ ጋራም ስለምንማማር ትወዱታላችሁ ትምህርቱን። ሮብ ናይት ላይ የምንማረውን ቤዚክ ቲቺንግ ኦፍ ኢትዮጵያን ክርስቲያኒቲ ብዙ ነገር አግኝታችሁበታል በጣም እና አሁን ስታስተምሩ ግን አሁን እንዴት ነው? ሰው በጣም ብዙ ነው አይደል? እኔ በልጅነቴ ስለጀመርኩ ያው እንደናንተ ማለት ነው እና ስወጣ ብዙም አልነበርኩም። ይሄ የሚያስፈራው ክፍል ብዙም አላስታውሰው። ከልጅነቴ ጀመርኩ። ትምህርት ቤት ውስጥ ደግሞ ግጥም አነባለሁ ሰልፍ ላይ ሰኞ። ስለዚህ ሰው ለምጄ ከልጅነቴ ስላስለመዱኝ መምህሮቼ በዛ መልክ ሄዳለሁ። ስትጀምሩ ሰውን ስታዩት ትንሽ የሆነ ነርቨስ ያደርጋችኋል ወይስ ችግር የለውም? እንዴት ነው? ትንሽ ያስፈራል። መጀመሪያ ላይ ያስፈራል። ከዛ ግን በቃ ምንም ችግር የለም። አቤልስ ያንተ እንደዛው ነው። ነርቨስ ነው። ከዛ ከተወሰነ ሰዓት በኋላ በቃ ራሴን እንደማወራ ነው የሚመስለው። በደንብ ትግባባለህ ማለት ነው። በጣም ትግባባለህ። ይህን ማነሳው ለመሰላችሁ የተከበራችሁ ኦርቶዶክሳውያን በተክላላ ዲያቆን ቅዱስና ዲያቆን አቤል በቅዳሴ ያገለግላሉ። በማህሌት ሁሉን ማህሌት ከመሪጌቶቹ ጋር ተምረው ነው ደግሞ ዝም ብለው ብቻ ሳይሆን ተምረውም ጭምር ቆማሉ። ከዛም ደግሞ አልፎ በየእሁዱ ወጣቶችም ስለሚኖሩ ህፃናትም ስለሚኖሩ ለአዋቂዎችም ሰዎች ጭምር የሚሆን ብዙ ጊዜ 15 ደቂቃ የሚሆን በእንግሊዘኛ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ያስተምራሉ። ከዚህ የተነሳ ነው እነዚህን ጥያቄዎች ያነሳውላቸው። ሃይስኩል ሆናችሁ በአብዛኛው ስለ ሃይማኖት የሚነሱ ጥያቄዎች አሉ። ስለ ሃይማኖት ሌሎች የሚያነሷቸው ወይም እናንተ ለዲስከሽን የምታመጧቸው የምታስታውሷቸው ነገሮች አሉ? ያጋጥማችኋል እንደዛ ወይስ ዝም ብላችሁ ትምህርታችሁ ነው? በእንደው በአጋጣሚ ይነሳል? አንዳንድ ጊዜ ያው ብዙ ጊዜ ስለ ከማን ናቸው ሙስሊሞች ስለ ስላሴ ያወራሉ። ስለ ስላሴ ይጠይቃሉ። በእነሱ እምነት ስለሌለ በክርስትናው ስለሆነ ያለው በእነሱ ያው የስላሴ ትምህርት የለም። ስለዚህ እነሱ ያነሳሉ። አቤልስ ምን አይነት ጥያቄ ያጋጥመዋል? ቅዱስም እንዳለው ብዙ ከሙስሊሞች ጋር ላይክ ዊ ዲስካስ በተለይ ቅዱስም እንዳለው በስላሴዎች ወይም በጌታችን ኢየሱስ ክርስቶስ እነሱ ኢየሱስ ነብይ ብለው ስለሚያምኑ እኛ ደግሞ we believe he's the son of God እና በዛ ብዙ like we like discuss ከዛ like አንዳንድ ጊዜም ደግሞ like መመለስን ቢቸግረኝ like I pull up like resources or like videos እሱ አይነት ነገር አመጣለሁ። ስለዚህ አንዳንድ ነገሮችን ሪፈር ማድረግ ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ሰፊ ነው። ደግሞ አሁን የምናወራው ስለ ሚስትሪ ኦፍ ሆሊ ትሪኒቲ ሚስትሪ ኦፍ ሚስትሪስ ነው። የሚስጥሮች ሁሉ ሚስጥር ነው። መነሻው እሱ ነው። ከዛ ቀጥሎ ነው ሶስት አብ ወልድ መንፈስ ቅዱስ አሉ ብለን ከዛ ወልድ ደግሞ መጣ ምንድነው ኢንካርኔሽን ሚስትሪ። እነዚህ በተለይ the five pillars of ኢትዮጵያን ኦርቶዶክስ ክርስቲያኒቲ very important ናቸው ለብሰዎች። ለዚህ ነው ሲስተማቲክ ናቸው። በጣም ሲስተማቲክ ስለሆኑ እንዴት ነው አንድም ሶስትም ሊሆን የሚችለው? ደግሞ ወልድ ልጅ ሲባል ብዙ ጊዜ ምን እንደሚመስላቸው አሁን እነሱ ባዮሎጂካል ይመስላቸዋል። አብ ወልድን ወለድ ሲባል እንደ ባዮሎጂካል ይወስዳቸዋል። አናሎጂካል መሆኑ አይገባቸውም። እና ዝም ብሎ አሁን ለምሳሌ እኔ አቤል ልጄ ብለው በስጋ ልጄ አይደለም። ቅዱስን ልጄ ብልህ አባትህ ዶክተር ኤፍሬም ነው ወይም እናትህ ሳራ ናት ወይም እናትህ ሰናይት ናት እንጂ እኔ አይደለሁም። ግን ልጄ የምላችሁ እናንተ ደግሞ አባቴ ልትሆኝ የምትችሉበት ሌላ እሳቤ አለ። ስለዚህ አብ ወልድ ወለደው ሲባል ልክ አባት ልጁን በሚወልደው ስጋዊ አይነት መስሎ ስለሚሰማቸው ከዛ የተነሳ አብዛኛው ወደ
እንትን ውስጥ ይሄዳሉ፣ ወደ ክርክር ውስጥ የሚሄደው ለዛ ነው። በእምነት መከራከር ክልክል ነው፣ መማማር ግን ይቻላል። መማማር ይቻላል። ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው ብሎ ማንሳት ይቻላል። ያኔ ትዝ ይላችኋል ስናወራ ስለ ምንድነው ቴምፕት የሚያደርጋችሁ ብያችሁ ነበረ። ብሶም ያስታውሱ ይመስለኛል። የአቤል ፍሬንች ፍራይስ ነበር መሰለኝ ታስታውሰዋለህ? የዛን ጊዜ ነበረው ሕፃን ሆነ ስለነበረ በቃ ያ ቴምፕት ያደርጋል፣ በጣም ይፈትናል አይደል? አሁንም እንደዛው ነው ወይስ? I think like እያደኩኝ ስመጣ ትንሽ like እየቀነሰ መጣ፣ ግን like still አለ። አሁን ደግሞ ስልክ ስለያዝኩኝ ብዙ ጊዜ ስጾም የማየው ነገር በቃ እንደዚህ ቺዝ በርገር ምናምን ስለሆነ ስልኩ ላይ እና በቃ like አጠፋለሁ። ጾም ብቻ ነው የሚመጣው፣ ሌላ ጊዜ አይመጣም። ጾም ላይ ነው የሚመጣው። ጾም ብቻ ላይ ነው የሚመጣው። ቅዱስ የሚያን አይነት ችግር ስቲል አለ ማለት ነው። ያንተ ምን ነበር እንኳን ቺዝ ሲበሉ እንዲህ የሳቡት ምናምን። ጾም እኮ እንደዛ ነው። ጾም ማለት እኮ እያየኸው ስታጣማ ምን ጾም ነው? ያማ የለህም፣ አንድ ነገር ከሌለው የለህም። ጾም ማለት እኮ እያለህ መተው ማለት ነው፣ መተው ማለት ነው። እና በአብዛኛው አሁን ደግሞ የኛ ፋስቲንግ እኮ በሳይንቲፊክሊም በጣም አድቫይዝ የሚደረግ እየሆነ ነው ያለው። ሰዎች ለራሳቸው ለጤንነታቸው ለዛ ሁሉ በጣም በዛ አይነት መልክ ይገኛል። እና አንድ መጽሐፍ አለ ሶልፊስት የሚል ሃርቫርድ ያለች ጸሐፊ የጻፈችው ነው። እና እዛ መጽሐፍ ላይ ምንድነው የምትለው እሷ ጾምን ከሌሎቹ ራሱ ማምጣት አለብን፣ ምክንያቱም ጾም የለም በእኛ ውስጥ የሚል እሳቤ ያለው ነው። እና ጾም ምን ያህል ጥቅም እንዳለው አሁን ለምሳሌ በእኛ ቅዳሴ ለመግባት አፉን ምሬት እስከሚሰማው ድረስ ይጾም ይላል። ያ ግን አሁን በሳይንስ ላይ ስመለከተው አንድ የሰራሁትም እንትን አለ ጉግል ቡክስ ላይ ያለ የኔ ለዲዘርቴሽን ሰርች የነበረው ሃዋርድ ያሳተመው አለ ስለ እንትን ነው ሆሊነስ ስለሆነ ይሄ ዲሲፕሊን ሰው ኖሮት በቢብሊካል ዲሲፕሊን እንዴት ራሱን መምራት እንደሚችልና እሱን ስሰራ ያየሁት ምንድነው ሳይንስ ምን ይላል? አንድ ሰው ቶታሊ በሚጾምበት ጊዜ ቶክሲክ የሆኑት ነገሮች ሁሉ ወጥተው ካለቁ አፉን እንደመምረር ይሰማዋል ይላል። ስለዚህ የኛ ቤተክርስቲያን ላይ ደግሞ ያ ተጽፎ ሳይ በቃ የኛ ቤተክርስቲያን ቀድማ ነገሮችን የሰራች መሆኗ ራሱ በዛ አይነት መልክ ይታያል። የደብረገነት አገልግሎታችሁ እንዴት ነው? አሁን ትልልቅ ዲያቆን እየሆናችሁ ነው። በነገራችን ላይ እንደውም ፖዚሽን አላችሁ አይደለም? ያንተ አቤል ያንተ ፖዚሽን ምንድነው? አሲስታንት ዳይሬክተር ኦፍ ዲከንስ አሲስታንት ዳይሬክተር ኦፍ ዲከን ዘ ሆል የዲከን ስታፍ ዳይሬክተር ሆነ ነው። ቅዱስ በምን ላይ ነው ያንተ? አሲስታንት ዳይሬክተር ኦፍ ሊተርጂ አሲስታንት ዳይሬክተር ኦፍ ሊተርጂ። አሁን ይሄ ማለት እንግዲህ ምን ያህል እድገት እንዳላችሁ ነው የምናየው። አሁን በዚህ አሁን የሚመለከቱ ሰዎች እዚህ ሲያዋችሁ በእርግጠኝነት ደስ ይላቸዋል። ለምን አንዳንድ ልጆች ይጀምሩና የሉም ወይ ሌላ ቦታ ሄዷል ወይ ቀርቷል አይቀጥልም። እናንተ ግን በጣም እያደጋችሁ እስከ መምጣት ደረጃ ድረስ ደርሳችሁን ያላችሁት። አገልግሎት በደብረገነት መድኃኔዓለም እንዴት ነው አጠቃላይ? አሁን በርካታ ዲያቆናች ናቸው። ባለፈው ራሱ አሁን የተሾሙት ወደ 30 ናቸው። ውስጥ ያሉት ብዙ ናቸው። እናንተ ደግሞ አሁን ወደ ሲኒየሪቲው እየሄዳችሁን ያላችሁት እና አጠቃላይ ምን ይመስላል የዲያቆናት አገልግሎት? አንዳችሁ መናገር ትችላላችሁ፣ መጨመር ትችላላችሁ። ምን ይመስላል? ሳይሆን በጣም ቆንጆ ነው። ዲያቆናቶቹን አንድ ላይ በሊቀ ዲያቆናት በቀሲስ ዮናስ ነው በውትስ ሊደርሺፕ ከዲያቆን ጴጥሮስ ጋር ሁሉንም ነው አንድ ሰው ነው የምንሰማው፣ በአንድ ህብረት ነው የምንሰራው እና ሳየው ሌላ ቤተክርስቲያን እንደኛ እንደሚሰራ ላይ በጣም ነው የምወደው። ስለዚህ የበለጠ ቄሰ ገበዙ አሉ፣ ሊቀ ጉባኤ ቄስ መኳንንት፣ ሊቀ ዲያቆኑ አሉ፣ ቀሲስ ዮናስ፣ እነሱ በጀነራል ነው ያሉት። አሁን ደግሞ የእናንተ ኃላፊነት እየመጣ ነው። ዩ አር ኢንቻርጅ አሁን ባሉት በብዙ ነገሮች ላይ ማለት ነው፣ ወደፊትም በሚመጡት ላይ። ጥሩ ነው ቅዱሴ፣ እውነት ነው እንዳልከው ነው። በጣም ደስ በሚል ሁኔታ በመተባበር በሁሉ ነገር ላይ ነው ያለው። አቤል የሚጨምረው አለ አገልግሎት ላይ? ቅዱስ እንዳለው ነው። በተለይ
በእኛ በዲያቆናት ማህበር ባለን ላይክ የራሳችን ላይክ ግሩፕ ከትልቁ እስከ ትንሹ በቃ አንድ ነን። ምንም ችግር የለም። ሁል ጊዜ እሁድ ስንገናኝ በፍቅር ነው። ብዙ አብያተ ክርስቲያናት ሄደን ለንግስ ወይም ለአንዳንድም ነገር እንሄዳለንና አገልግለን ብዙዎቹ ጋር እንደኛ ያለ ላይክ ማህበርነት ወይም ፍቅር የለም እና አንዳንድ ጊዜ ደግሞ ላይክ ብዙ ጊዜ አመሰግናለሁ እግዚአብሔር እንደዚህ አይነት ቦታ ላይ ለቅዱስ እንደነ ቅዱስ ሌሎችም ወንድሞች ስለሰጠኝ እንደዚህ ፍቅር ስላለን እና ደስ ይላል በጣም አገልግሎቱ እጅግ ደስ ይላል። እንግዲህ ደብረገነት አንዱ የሚታወቀው በፍቅር ነው። ሁለተኛ በሰዓት አከባበር ነው። እናንተ ሰዓት ላይ እንዴት ናችሁ? ሰዓት አከባበር ላይ ሁሉ ነገር ሰዓት አለው። ማህሌቱ ሰዓት አለው። ቅዳሴው በዚህ ሰዓት እንደዚህ ተብሎ ነው የሚወሰነው። ይስማማችኋል? እሱ ነው አንዳንዴ እንደ ወረቡ ረዘም ይበል ዝም ብሎ ረዘም ይበል ጥሩ ነው ወረቡ ሲረዝም ከዛ ቅዳሴው ደግሞ እናንተ ናችሁ የምትቀድሱት። አሁን የጥንተ ስቅለቱን ቅዳሴ እናንተ ነበራችሁ ስትቀድሱ የነበራችሁት። እጅግ በጣም ደስ በሚል ሁኔታ ነው እና የቅዳሴያችሁ እውቀትም በጣም አድጓል። እኔ አሁን ስትቀድሱ አንዳንድ ጊዜ እንደዚህ ብዬ ስሰማ ምናምን ኢትዮጵያ ነው ያለሁት፣ ኢትዮጵያም ደግሞ የት ነው ያለሁት እላለሁኝ። ምክንያቱም ቴክሲ ሚባክ በጣም ወደ ኋላ ይወስደኝና እንትን ውስጥ ይከተኛል። አንዳንድ ማስታወሳችሁ በጣም ጎበዝ ዲያቆኖች ነበሩ እኔ ጋር የነበሩ የኔ ታላላቆችም የኔ ኩዮችም የነበሩ እነ መምህር ዘገየ ማስረሻ ሲቀድሱ፣ እነ ሊቀ ስዩማን ቦጋለ አረጋዊን ሲቀድሱ፣ እነ ቀሲስ ዘመነ አሁን ቀሲስ ዘመነ ግቢ ገብርኤል ጸሐፊ ነው። ሊቀ ስዩማን ቦጋለ እንጦጦ ኪዳነ ምህረት ነው፣ እዛም ጸሐፊ ነበር እሱም። እነ ቀሲስ ሀብታሙ እነዚህ ሌሎችም በጣም በቃ አሉ ከድሮ ከነሱም ቀደም ብለው የነበሩ አሉና እኔ አሁን የእናንተን በምሰማበት ጊዜ በጣም ወደ ኋላ ይወስደኛል። አንድ ቀን ግን የሆነ ነገር ልንገራችሁ። እዚህ ሀገር ያለች ልጅ ነች እና ትንሽ አሜሪካናይዝድ ናት እሷ። እዚህ ሀገር ቆይታ በልጅነቷ መታለች። በጣም የቆየች ነች እና ስትቀድሱ ሰማቻችሁ፣ ስታዜሙ ሰማቻችሁና አማርኛ ስታወሩ ደግሞ እንግሊዝኛ ስቀላቅሉ ሰማችና ከዛ መታ እንዴ መምህር አለችኝና ሲቀድሱ እኮ የት ነው ያለሁት ብዬ በቃ እንትኑ ድምፁ ራሱ እንትናቸው በቃ ቲፒካል የሆነ የኢትዮጵያ በደንብ ቅዳሴውን የተማረ ሰው ነው። ሲያወሩ ግን አማርኛቸው ላይ እንግሊዝኛ ችግር አየሁባቸው አለች። ምን መልሳላችሁ ለሷ ነው ወይስ ሳይም በቢኔ ነው አማርኛ ትንሽ በቢያሸገረኛል ግን አለ ጎበዝ ነው። ትንሽ ለምን እንደሚያስቸግረህ አንተ አታስቸግረውም እንዴ? ለዚህ ቤተሰብ ጋር ብዙ ስለማላወራ ነው። ከማን ጋር የምታወራው? በእውነት ብዙ ጋር ነው። ከእነሱ ጋር ስትጨዋወቱ በአማርኛ ሳወራ ከአንተ ጋር ከካህናቶች ጋር ሳወራ በአማርኛ ነው። ካህናት ጋር አይቻለሁ። በአማርኛ ነው የምታወሩት? በደንብ የአቤል አማርኛ ካንተ አሁን እንደውም ብዙ እንግሊዘኛ ቃል ሲጨማምር የነበረው እሱ ነው ካንተ በላይ። እኔ ማቆም ስለምወክል ነው፣ አጋጣሚ ነው። እና ምን ትላለህ አቤል? እኔ ያው በልጅነቴ እናቴ አማርኛ በደንብ ነው ያስተማረችኝ። ከቤተሰብም ጋር በልጅነታችን አማርኛ ነበር የምናወራው። አንዳንድ ጊዜ እንግሊዝኛም ይፈቀዳል። አሁንም ያው እሱን እየቀጠልኩ ከነሱ ጋር ግን ያው በእንግሊዝኛ ነው የምናወራው። ያው እናንተ እንግዲህ በደም ኢትዮጵያዊ ናችሁ፣ በዜግነት ደግሞ እዚህ የተወለዳችሁ ናቸው አሜሪካን ሀገር። እኔ የሚደንቀኝ ኢትዮጵያ ያሉት አማርኛ ሲጠፋቸው ነው። አሁን ከእናንተ ጋር እኮ ሲወዳደሩ አንዳንድ አዲስ አበባ የማያቸው አንዳንድ ልጆች የትም የውጭ ሀገር አልሄዱም፣ ግን አማርኛው ሲጠፋቸው ሁሉ እመለከታለሁ። እና አንዳንድ ጊዜ ባለፈውም ሳመሰግን ነበር ደብረገነት መጥቶ ማየት የሚለው ነው። አሁን እናንተ ምንም እኔ ልጅቷ ከዜማችሁ ጋር አብራ ያየችውን ለማለት ነው እንጂ በጥሩ ነው የምትናገሩት።
ከዚህ በላይ ምንም ልታመጡ አትችሉም። እንግዲህ በደንብ አድርጋችሁ ነው ቀኔ ሁሉ ትናገራላችሁ። ስለዚህ በጣም በጣም መመስገን አለባችሁ። በጣም መመስገን አለባችሁ። ምን ዜማ ማዘም ትችላላችሁ? አሁን ስለ ዜማ ስላወራው ዝም ብሎ ከቅዳሴ ዜማ አሁን ብዙ ጊዜ ለሁለት ለሁለትም ለሶስትም ትቀድሳላችሁ። አሁን አንዱን ዜማ ምን ልታዜሙ ትችላላችሁ? ምን ማዜም ትችላላችሁ? አንድ ላይ የእዝል ዜማ ከፍሬ ቅዳሴ ጸልዩ በእንቲአነ ደስ ይለኛል። እንደው ለኛ ጸልዩ ስለሆነ ሁሌ ደስ ይለኛል፣ ወደዋለሁ። ጸልዩ በእንቲአነ ወበንተ ኩሎሙ እያለ የሚመጣው ለክርስቲያን ሁሉ የሚለው አለ አይደል? እሱ አሁን እንትኑ መልእክቱም ሁሉም የቅዳሴ ቃል ቅድም እንዳላችሁት ነው። ሁሉም መልካም ነው። እስቲ እሱን እስቲ ለሁለት አዜሙት እንስማ እስቲ። ጸልዩ በእንቲአነ ወበእንተ ኩሎሙ ክርስቲያን እለ ይቤሉነ ተስካሮሙ በሰላም ወበፍቅረ ኢየሱስ ክርስቶስ ሰብሖ ዘምሩ። አሁን ይሄ በእርግጠኝነት ኢትዮጵያ ውስጥ ያሉ ካህናት ቀለሙ የሚያርፍበት ዜማው የሚያርፍበትን ሲሰሙ እንደሚያደንቋችሁ በደንብ አምናለሁ። የኢትዮጵያ ካህናት እንደሚያደንቋችሁ። እነዚህ ልጆች ኢትዮጵያ ውስጥ ያላችሁ የተወለዱት አሜሪካን ሀገር ነው። እዚሁ ያሉ ናቸው። ቤተሰቦቻቸው ድሮ የመጡ ናቸው። በዚሁ ሀገር ተወልደው እዚህ ባለንበት ደብረ ገነት አንጋፋው ደብር መድኃኔዓለም በዚሁ የተማሩ ከሊቃውንቱ ጋራ ከሁሉም ጋራ በሚቻለው ሁሉ ትምህርት ቤት ሄደው በአሜሪካን ላይፍ ስታይል እዚህ ድረስ በመልፋት በመምጣት እንደዚህ አይነት ሰፊ እውቀት በመያዝ እንደዚህ ዜማ ማዜም በእውነት ይሄ መታደል ነው። በእውነት በጣም መታደል ነውና ይሄ ተስፋ የሚያሳየን ነው። ለኢትዮጵያ ቤተክርስቲያን ተስፋ ያሳየናል። አንዳንድ ሰዎች ዜማውን ለመቀየር የሚያስቡ ሰዎች ይኖራሉ። ግዕዙን በሌላ ቋንቋ እንበለው የሚሉ ሰዎች ይኖራሉ እና ይህንን የመሰለ ጸጋና የቅዱስ ያሬድ ክብራችንን ይዞ መሄዱ እንዴት እጅግ መታደል ነው ብዬ አምናለሁና ዲያቆን አቤልና ዲያቆን ቅዱስ አሁን ሲያዜሙ እንደሰማችኋቸው እጅግ ደስ የሚያሰኝ ላይ ደስ የሚያሰኝ ቅላጼ እንደገና ደግሞ ምልክቱን ጠብቆ በዚህ መልክ ማዜሙ እጅግ ትልቅ ነገር ነውና በእውነት በጣም ነው ማመሰግናችሁ። እግዚአብሔር ደግሞ ከፍ ላለው ማዕረግ እንዲያደርሳችሁ ምኞታችን ነው። በረዴትም በቸርነትም ደግሞ ቤተሰቦቻችሁንም ጭምር ነው የምናመሰግነው። እናንተም ብቻ ሳይሆን ቤተሰቦቻችሁን እናመሰግናለን፣ መምህሮቻችሁን እናመሰግናለን። ወደ ማህሌቱ ደግሞ ስመጣ ቅድም እስመ ለዓለሙን ሌላውን እንወደዋለን ብላችኋልና በተለይ ደግሞ እዚህ አካባቢ በጣም ታላላቅ መምህራን አሉ አይደለም? ሊቀ ጠበብት ይሄይስ እነ ሊቀ አእላፍ መጋቤ አእላፍ መምህር ቀለሙ እነ ሊቀ ጠበብት ንጉሴ እንደገና ደግሞ እንደዚሁ በእኛም ደብር ወደ 3 መርጌቶች አሉ። ሊቀ ጠበብት ሞገስ አሉ፣ ሊቀ ጠበብት ዳዊት አሉ፣ ሊቀ ጠበብት ብስራት አሉ። እንደገና ደግሞ መላከ ሰላም ደግሞ ቅዱስ ገብርኤል ያሉት እዚህ አካባቢ በጣም ብዙ ነው ያሉት።
በጣም ብዙዎች ነው ያሉትና ከነሱ ምን ነገሮች ነው እናንተ የምትቀስሙት? ከነሱ ጋር አብራችሁ ማህሌት ትቆማላችሁ፣ አብረን የምንቆመው እና ምንድነው የምትማሩት ከእንደዚህ አይነት ታላላቅ የቤተክርስቲያን የዜማ አዋቂዎች? ያው መምህር እንዳልከው በዚህ አካባቢ በጣም ብዙ ሊቃውንት አሉት። ለእኛ እዚህ ለምንማረው በዚህ አካባቢ ላለነው ዲያቆናት ደቀ መዛሙርት ያው ትልቅ ነገር ነው። ከቃለ እግዚአብሔሩ ይልቅ እዛ ከሚጮኸው እኔ ከነሱ በደንብ የምማረው ሳያቸውም ሀምብልነታቸው ነው። ሁል ጊዜ ማህሌት ሲቆሙ እንደ ትልቅ ቤተክርስቲያን መምህር ሆነው ያው እንደ ትልቅ ቤተክርስቲያን መምህር ሆነው ያው ለነሱ ፊት ነው መቆም ያለባቸው ወይም ለነሱ ነው ሞር ወረብ ቅኝት እንደዚህ አይነት ነገር ለነሱ ለታላላቁ ሊቃውንት ነው የሚሰጠው። ግን እነሱ ለልጆቹ ይሰጥ ወይም አንድ ትልቅ የቤተክርስቲያን ካህን ሲመጣ ቦታ ለነሱ መልቀቅ የቤተክርስቲያን አለቃ ወይም ካህን ሲመጣ ለነሱ መልቀቅ አያቸዋለሁ በጣም እና ከነሱ መማረው ሁሉ ጊዜ ሀምብልነት ነው። ለምን ሀምብል መሆን በእግዚአብሔር ቤት ከመጮህ ይልቅ የሀምብሉን ፖይንት ያሰው። ስለዛ ከነሱ ሁሉ ጊዜ መማረው እዚህም ሲመጡም ሌላ ቤተክርስቲያን ሲሄድ በቃ እንዴት ሀምብል እንደሆኑ ነው ከነሱ መማረው። እጅግ ደስ ይላል። በጣም ከቃል ከሰበከው ሰውነት የሰበከው ይባላልና ትህትና ትልቅ ገንዘብ ነውና ደስ ያሰኛል። ቅዱሴም ተመሳሳይ ነው ያለ ምን አይነት እይታ አለ አንተ? አቤል እንዳለው ትህትና በጣም ትልቅ ነው ስታያቸው። የነሱ ግን ራሱ ሳያቸው ብቻ አይጮሁትም፣ ግን ምንድነው የሚሉትን ያውቃሉ። ራሱ ብዙ ስታይ አሁን ዲያቆናት እኔ ራሴ ነው ዲፍረንት፣ ግን ብዙ ጊዜ ቅዳሴ ሲሆን ማህሌቱን ኤግዛክትሊ ዴፊኒሽኑን በጣም እኔ ነው ሜቢ አላውቀውም፣ ግን እነሱ ሲሉት like with reason, with passion ስለሆነ በጣም ሳያቸው በጣም like I love it so much። ስለዚህ ከነሱ ነው መወሰድ የሚፈልገው አሁን ትልቅ ነገር ነው። አንዱ ትልቁ በሽታ ኢትዮጵያ ውስጥም ላሉ ካህናትም አገልጋዮች ትዕቢት ነው። አሁን መምህራን ትዕቢተኛ ከሆኑ በቃ ምን የማይሆን ነገር ነው። ከርከሮ ላይ ያለ ወርቅ ነው የሚባለው እነሱ ላይ ገባችሁ ይችላል እናንተ እና ትሁት መሆን ነው። ኢየሱስ ክርስቶስ ከሰማይ ወርዶ ከብቶች በረት የተወለደው እኮ ትህትና ነው። መስቀል ላይ ሲሰቅሉት ዝም ነው ያለው እና ይሄ የሚያሳየው ምንድነው? የመማር ውጤት ሀምብል መሆን ነው፣ ትሁት መሆን ነው። አሁን ትንሽ እንትን ሲል ትዕቢተኛ ይሆናል። አሁን አቤት ቀድስ ድምጽ ያምራል፣ ቅዱስ አቤት ቀድስ ድምጽ ያምራል ሲባል አረማመዱን ሊቀይር ይችላል። አንድ ዲያቆን እንትን ይመስለዋል በቃ ከሁሉ ገና ብዙ ይቀረዋል እና ትህትና በጣም ትልቅ ነገር ነው። እኔ የምለው አሁን እናንተ ቅዳሴውንም እሺ እዚህ መታችሁ ትማራላችሁ፣ ሌላውን ትማራላችሁ። እቤታችሁ ሆናችሁ እንዴት ነው ዜማ የምትቀጥሉት? እቤት ሆናችሁ በምን አይነት መልክ ነው ዜማ የምትቀጥሉት? እኔ ማስታውሰው እኛ ከተማርን በኋላ ጊዮርጊስ ቤተክርስቲያን አለ፣ ከታች እንዲገደል ነው ያለው። ከታች ያለ ሜዳ አለ። ዝም ብሎ እየዞርን መጮህ ነው እዛ ዝም ብሎ እና ደግሞ እኛ ሀገር ያኔ ድምጽ ማጉሊያ አልነበረ። በቃ ድምጻችን በደንብ እየተከፈተ ምን እያለ የመጣው እዛ ስንጮህ በነበረበት ጊዜ ነው። እና እንዴት ነው እናንተ እንትን የምትቀጥሉት ዜማዎቻችሁን ወይ የምትለማመቱ ሪሄርስ የምታደርጉት በምን አይነት መልክ ነው? ቅዱስ እናንተ እንዳል በመጫው ነው ራሱ ነው ወራችን ነው ውጪ እንዲወጣልን ነው ሰዎች እንዲሰማን ብለን አንተ ራስህ ብዙ ጊዜ እንዲያቆን ቅዳሴ ሲቀድስ መጫው አለበት ነውና መሰማት አለበት በደንብ አለበትና ወይስ በራሳችን ሆኖ ወይስ ስልክ ላይ አንድ ላይ መጫው
ቤተሰብ ረበሽከኝ ብሎ አያውቅም? አንዳንዴ ስትጮህ አንዳንድ ጊዜ ሜቢ አባት ይለኛል እስኪያምን ድረስ ነው። ደስ ሊለው ይገባል በጣም ምክንያቱም የእግዚአብሔር ቃል ነው የጮኸው። ዝም ብሎ እኮ ዘፈን መጮህ ይቻላል እኮ ዝም ብሎ ዓለማዊ ዘፈን። አሁን እኮ የእግዚአብሔር ቃል ነው እናንተ የምትጮሁት በዚህ እድሜያችሁ የ11ኛ ክፍል ተማሪዎች ሆናችሁ ጥሩ ዲያቆን ሆናችሁ እግዚአብሔርን የምታገለግሉ ሆናችሁ። ስለዚህ ይሄ ለወላጅም እዚህ አሁን ለሚያዩ ሰው ሁሉ በቃ ያስደስታል። ያን ያዩዋችሁ ጊዜ እንደው ውይ የኔም ልጆች እንዲህ በሆኑልኝ እያሉ የሚመኙ እናቶች ነበሩ። የኔም ልጆች እንዲህ በሆኑ አሉ። አሁንም እናንተ እንደዛ ናችሁ ያላችሁትና ደስ ያሰኛል። አቤል አልነገርከንም? ያንተ ጩኸት እንዴት ነው ልምምድ? ያው እኔም ከልጅነቴ ጀምሮ ቤት ውስጥ ሁሉ ጊዜ መጮህ ነው። እስካሁንም ያው እጮሃለሁ። ያው ቅዱስም እንዳለው በተለይ ትልልቅ በዓላት ላይ ቅዳሴ ከተመደብን አሁን ባለፈው ሳምንት ሆሳዕናን አክብረናል። የሆሳዕና ቅዳሴ ደግሞ የዓመት ቅዳሴ ነውና ያችን ቅዳሴውን የጎርጎርዮስን ቅዳሴ በቃ መጮህ ነው ማለት ነውና ላይክ ስልክ ላይ ሆነን ወይም ብቻችን ሆነን በቃ መጮህ ነው። ከዛ ላይክ ንባቡን እያየን ደግሞ አብረን መጮህ ነው። እየሰማን ደግሞ በሪከርድ መጮህ ነው። በዛ መልክ መማር ይቻላል። ትልቅ ነገር ነው። የሆሳዕና ቀለም በዓመት አንዴ ስለሚመጣ አስቸጋሪ ነው። ሁሉም እርግጥ ካህናቱም ቄሶቹም ማየት አለባቸው። የሚዜሙ ቀለሙ ይለያል። የሆሳዕና ቀለም ይለያል። እሱን ማለት ያስፈልጋል። ዲያቆኑ የሚለው ጸልዩ በእንተ ውሉደ ዛቲ ነው። እሱ ራሱ ለወጥ ያለ ነው። ስለዚህ የዓመት ቀለም ስለሆነ በዛ አይነት መልክ ይታያል። ጮክብኝ እስቲ ድምፅን ቀንስ። አንዳንዴ እንዴት ነው ያጋጥማል ወይ ከእናትህ? ብዙ ጊዜ ወይም መኪና ውስጥ ሆነን ወይም አንዳንድ ጊዜ ደግሞ ሲያምሪ ምግብም እየበላው ከዛ ምንድን ነው የምታደርገው? ከዛ ያው አንዴ ለአንድ 5 ደቂቃ ጸጥልና ከዛ እንደገና ጀምራለሁ። ግን ይገባታል ለምን እንደማድረግ ሰው ደስ ነው የሚላት። በዛ መልክ ነው። እናንተ በቃ ወዘህጎ ያነበብ መዓልተ ወለሊተ እንደሚለው ናችሁ። ልበ አምላክ ዳዊት መዝሙር 1 ላይ ወዘህጎ ያነበብ መዓልተ ወለሊተ እንደው ህጉን ቀንም ሌሊትም ነው ይላል። ቀንም ሌሊትም ነው ይላልና በዛ መንገድ ነው ያለው። ብዙ ነገሮች አንስተናል። ብዙ ነገሮች ተወያይተናል። የዛሬ 5 ዓመት በፊት ያደረጋችሁት በጣም ብዙ ሰው የተጠቀመበት የተማረበት ነው። አሁንም ደግሞ ይሄንን ብዙ ሰው ይማርበታል ብዬ አስባለሁ። ወደ መጨረሻው ስንሄድ የምትፈልጉትን አንዳንድ ዜማ ልታዜሙልኝ ትችላላችሁ። እንደገና ደግሞ የትንሣኤ መልእክት የምትፈልጉ በእንግሊዝኛ የምትፈልጉ በአማርኛ ለሚመለከቷችሁ ለሚያዩት ሁሉ ያንን ልታስተላልፉ ትችላላችሁ። የመጨረሻው እሱ ነው የሚሆነው። ዛሬ ያው ሌሊቱ ሙሉ እንትን ስለነበረ ድካም ስለነበረ ማህሌት ስለነበረ አሁን በምተኙበት ሰዓት ነው አሁን ያመጣዋችሁ እዚህ ጋር። አሁን የሚተኛበት ሰዓት ነው። ኢትዮጵያ ግን ገና የሚያዩበት ሰዓት ስለሆነ አሁን ኢትዮጵያ ይሆናል። እኛ የትንሣኤው እንግዲህ ድካም ገና አሁን ነው የምናርፈው። ይሄንን መግለጽ ፈልጌ ነው። ስለዚህ ምንም ደስ ያላችሁን ማዜም ትችላላችሁ። ቅዱስ ነው የሚመርጠው መሰለኝ። 6 ወር ነው የምትቀርበው በእድሜ? 1 ወር 1 ወር ብቻ የምትበልጠው? እኔ ደግሞ 6 ወር መስሎኝ ነበር። 1 ወር ነው እንዴ? ያኔ እኮ ወንድማማቾች ናቸው እንዴ ብለው ጠየቁኝ እኮ። ወንድማማቾች ናቸው እንዴ ምናምን አሉ። ይሏቸዋል። እዚህ ወንድማማች ናቸው። ሌላ ሰው ግን ወንድማማቾች ናቸው ይላቸዋል። ሌሎችንም ጨምረን እኮ የአንድ እናት የአንድ አባት ልጆች እየመሰላቸው አሁን ዳጊንም ስንጨምር እንደዚህ አንዳንዴ ስትቀድሱ ሌሎችም ደግሞ ሲመጡ እነ ሚኪም አሉ እነ በአምላክ አሉ። እንትናችሁም ተመሳሳይ ስለሆነ ቀለማችሁ እንትን ትመስሏቸው የአንድ እናት የአንድ አባት ልጆች ነው የምትመስሉትና 1 ወር ብቻ ነው ታላቅነትህ ያከብራል። አንዳንድ ጊዜ ያስፈልገው ሰዓት ያከብራል። እንዴት የሚያስፈልግበት የማያስፈልግበት አለ? እንትን የእድሜ እንትን የለም ሲኒሪቲ
የእድሜ አንድ ወር ስለምትቀድመው ብዙ አይደለም። ኦልሞስት አንድ ማለት ነው። የአንድ ወር ትዊን የሚሆኑ እኮ በደቂቃ ይበላለጣሉ። እኛው ታላቅ ሊባል ይችላል መጽሐፍ ቅዱስ ላይ እንዳሉት አይደል? እንደ ያዕቆብ፣ እንደ ኤሳው፣ እንደ ኤፍሬም፣ እንደ ምናሴ። ስለዚህ አንድ ወር ትበልጠዋለህ ማለት ነው። በደንብ ማክበር አለበት ማለት ነው። ታላቁን ምን ታዜማላችሁ? አብረን ማለትም ይችላል። አብራችሁ ማለትም ይችላላችሁ። ወተንሳ ዝማሬ መላእክት ያሰማልን ነው የምንለው። እንግዲህ ለቅዳሴ የመጨረሻ መልእክት ካላችሁ አጠቃላይ ማመስገን የምትፈልጉት ነገር ካለ ትንሽ ደቂቃ የመጨረሻ የእናንተ መልእክት ነው የሚሆነው። የተከበራችሁ ኦርቶዶክሳውያን በጠቅላላ ለብርሃነ ትንሣኤው እንኳን አሁንም አደረሳችሁ እያለን ከአሜሪካን ሀገር ዋሽንግተን ዲሲ ከተዋበው የደብረ ገነት መድኃኔዓለም መቅደስ እኔ ከዲያቆን አቤልና ዲያቆን ቅዱስ ጋር ነው። ቀድሞ የነበረን ከ5 ዓመት በፊት የነበረን ውይይት ነበረን። እሱን ተከትለን ከ5 ዓመት በኋላ እንደገና ወደ እናንተ መተናል። እናንተ ደግሞ ይህንን ሌሎች ወጣቶች ልጆች ይማሩበታል ብላችሁ ካሰባችሁ ላይክና ሼር በማድረግ ማዳረሳችሁን አትርሱ። አዲስ የሆናችሁ ሰዎች የእግዚአብሔር ቤተሰብ ሁኑ። እግዚአብሔር እናንተን ልመና ይስማ። ሰብስክራይብ በማድረግ ሁልጊዜ የእግዚአብሔርን ቃል መስማት ይቻላል። የመጨረሻ ቅዱስና አቤል የመጨረሻ ያላችሁ መልእክት ካለ ማመስገን የምትፈልጉት ካለ ሰዓቱ የእናንተ ነው። እንኳን አደረሳችሁ ማለትም ትችላላችሁ። ከታላቅ ነው የሚጀምረው። ከታላቅ ለካ አንድ ወር ትበልጣለህ። ቀጥል ቅዱሴ። እሺ በአማርኛ በፈለከው በአማርኛም በእንግሊዝኛም በፈለከው ማለት ትችላለህ። አዎ So y'all can hear me better. I'll start off in English. First of all, I want to say እንኳን አደረሳችሁ for the rising of our Lord and Savior Jesus Christ, and I hope you all have a blessed day. But one thing I want to tell for all of our peers is that just as Jesus Christ rose from the dead, we understand that He can do anything for us, and we must always pray to Him. We must always rely on Him, and even when when times seem tough, when we believe that we have nowhere else to go, we can also remember we always have Jesus Christ. And just as He performed these miracles, He can do whatever we want for us. All we have to do is show our devotion and pray to Him. That's all. Thank you. እግዚአብሔር ይስጥልን። መልካም ቃል ነው ያስተላለፍከው። እግዚአብሔር ይስጥልን። በእንግሊዘኛ እንዲሆን የፈለኩት እዚህም ሀገር ያለው ልጆች ድንገት ከሰሙት ብዬ ነው በእንግሊዘኛ እንዲሆን የፈለኩት። ለዛ ነው may you hear the word of life ቃልዎት ያሰማልን። ዲያቆን አቤል በመጀመሪያ ለሁላችሁም ለምትመለከቱ እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ። ወንድሜ ዲያቆን ቅዱስ እንዳለው today we remember our Lord and Savior Jesus Christ rising from the dead, and what that should remind all of us is never giving up, always having faith, praying to God,
even in our lowest moments, always having God in our minds, always praying to God, will be very important, because one day that goal you really wanted to achieve will happen because of Him. So never giving up and keeping faith and always staying close to God and coming to church every Sunday is very important. That's something I would really love to say. እንኳን አደረሳችሁ። ዲያቆን ቅዱስና ዲያቆን አቤልን በጣም በእግዚአብሔር ስም አመሰግናለሁ። በአገልግሎታቸው ሁሉ የተባረኩ ያርጋቸው። በጣም የተባረኩ ልጆች ናቸው። በርካታ ዲያቆናት ናቸው በዚህ ያሉን። አሁን ቁጥራቸው እጅግ ብዙ ነው። አሁን ባለፈው ራሱ የጥንተ ስቅለት ሁለት የተሾሙት ወደ 32 የሚደርሱ ዲያቆናት ናቸው። በዚህ ትምህርቱ ይሰጣል። እነዚህ ደግሞ ሁለቱ የምታዩቸው ልጆቻችን በኃላፊነት ጭምር እያገለገሉ እየሰሩ ያሉ ናቸው። የወደፊት ህይወታቸው ሁሉ እግዚአብሔር በረድኤት ይጠብቅልን። የተከበራችሁ ክርስቲያኖች፣ በመላው ዓለም የምትገኙ ኦርቶዶክሳውያን በዓሉ የፍስሐ የሐሴት የደስታ ይሆንልን። በዚህ ሰዓት በእስር ቤት በስቃይ በመከራ በቤትም በሕክምና ስፍራ ያሉ ህሙማን ሁሉ የልቦናቸው መሻት ይፈጽምልን። በዚህ ሰዓት በጦርነት ውስጥ በግጭት ውስጥ ያሉትን ወገኖች ሰላምና ፍቅር ለመላው ዓለም ይስጥልን። የትንሣኤያችን በኩር ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። መቃብሩ ባዶ ነው፣ ሕያው ነው። እናንተንም ሕያው ያድርጋችሁ። የድንግል ማርያም ምልጃ በቀኝ በግራ ይቆምላችሁ፣ ከፊት ይምራችሁ፣ ከኋላ ይከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ለዛሬ ያደረሰን ለብርሃነ ዕርገቱና ለበዓለ ጰራቅሊጦስ እንዲያደርሰን ለዓመቱም እንዲደምረን የእሱ ቅዱስ ፈቃድ ይሁንልን። የዛሬው ዝግጅታችን ይህን ይመስል ነበር። ነገም ደግሞ እንዲሁ እንገናኛለን። ትምህርት እንዳገኛችሁበት ተስፋ እናደርጋለን። ጥያቄ ካላችሁ ጻፉ፣ ኮሜንት ካላችሁ ጻፉ። ሁለቱንም ዲያቆናት እንደዚሁ ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን ማለት ከፈለጋችሁ በዛው ላይ መልእክታችሁን እናደርስላችኋለን። ጨርሰናል። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አብረውን ከሚሰሩት ሁሉ ጋራ ከፍ ያለ ምስጋና ለዘላለምም እንዲሁም ለዶክተር ኤፍሬም እየሰጠን ለሌሎቹም እያመሰገንን በዚሁ ጨርሰናል። ዲያቆን አቤል፣ ዲያቆን ቅዱስ እግዚአብሔር ይባርካችሁ፣ መብራን ጠብቃችሁ። ሰላም ሁኑ።